ፍቅር በቦሌ ምድር ሸገር አዲስ አበባ ከቦሌ አውራጃ ከአትላስ ከፍ ብሎ ካለ አንድ ቅንጡ ቤት ውስጥ ሰብሌ ዘላስት ኩዊን የተባለች የአስመጪ ላኪ ልጅ በቅንጦት ትኖራለች። በቃኝ ወይ ማቲ አንዴ በቃኝ አብትሽ እንዴ ምን ሆነሻል ሰብልዬ? እንዴ አንቺ እኮ እቺን እህል ጨርሰሽ ካልበላሽ ጋሽዬ ከስራ ያባርሩኛል። ኧረ እንደው በሞቴ ሰብልዬ እንደው በሞቴ አልበላም በቃ አልበላም ብላለች። በይው እንደው አፈርስ ሆነልሽ እምቢያው እንደው አፈርስ ሆነልሽ ብዬ ሰብልዬ አፈርስ ሆን ብዬ እኔ አፈርስ ሆን አንቺ በቃኝ ታስጨንቂ። ይሄ ሁሉ እሺ እኔ ብቻ የምላድርገው ቢው እንዴ ቅድም ፒዛ በለው አልበላም ስትይ አሁን ደግሞ ሩዝ ልብላ እንዴ? እኔም እኮ ተጨነቀ ሆዴ እኮ አስቀምጪ በኋላ ትበያለሽ። ግዴታ እኮ አይደለም። እኔ አማላቀው ምግብ በየአይነት እየመጣ ነው። አንቺ ሆነ ሰብልዬ ጋቢ የሀብትሽ ወዳጅ የግቢው ጥበቃ ሲሆን ወላጆቹ ያወጡለትን ገብሬ የሚለውን ስም ለከተማ እንዲሆን ጋቢ ብሎ አስተካክሎ ይጠቀምበታል። ጋቢዬ ወይ አብትዬ እንዴው ትንሽዬ ቢጤ ላዛኛለች እሷን ላምጣልህ እንዴ? ምን ሆነሽ ነው አብትዬ? አሁን እኮ ነው ፒዛ አምጥተሽልኝ የበላሁት። አይ እንዴው አንተ እንደው ተራበ ብዬ እኮ ነው። እንደው በልቼ የምጠግብ አይመስልሽም? የኔ ጌታ የኔ አንበሳው ኮንፈረንሳት ሰብሊ ዘላስት ኩዊን የኢንስታግራም ዩዘር ኔሟ ሲሆን የመታወቂያ ስሟ ሰብለ ነው። የተንገፈሽ እንዴት ነው? እኔ ከሀብትሽ ማንሳው እንዴት ነው ፍቅረኛ ማይኖረኝ? እነሱ ይጃጃላሉ። እዚህ ቁጭ ብዬ ጠረን እያየሁ እቆጥራለሁ። ኤኬ ብሪዚ ጨርቆስ ተወልዶ ያደገ የአራዳ ልጅ ሲሆን ብሪዚ ያሉት የሰፈር ልጆች ናቸው እንጂ እሱ ስም በዛብህ ነው። ምን አለ ጎማውን ባደረገ አለች ሰብሊ ኤኬ ብሪዚን ስታየው። እኔ የምልህ ነሽ እንደው እስከ መቼ ነው እንደው እቺ ልጅ ባዶ ቤት ቆልፈህ አስቀምጠህ የቁም እስረኛ የምታረጋት? እንደው እስከ መቼ ነው እንደ ጓደኞቿ እንደው ወጣ ብላ ክለብ የማትዝናናው? እስከ መቼ ነው? እስከ መቼ ነው አንተስ እንዲህ ያባት ጠላት የምትሆንባት? በቃ እንዴ ጀመረህ ደግሞ አንተ። አይ ዳሩ ዳኛ የለም ልቶ ግድ የለም ቶ። ምን እያልክ ነው አንተ? እኔ ልጄን ክለብ ልኬ የማንም ዱርዬ መጫወቻ አላደርጋት ነው እንዴ? እኔ እኮ ሜሽ ነኝ፣ ልጅቷም የሜሽ ልጅ ናት አይደል እንዴ? እንዴት እያሰብክ ነው አንተ? ሜሽ የሰብሊ አባት ሲሆኑ ትክክለኛው ስማቸው መሸሻ ነው። ምንም እንኳን የጨሱ አራዳ ቢሆኑም በልጃቸው ጉዳይ ግን ግትርና ቁጡ ናቸው። የልጅ አስተዳደጋቸውም ቢሆን በጣም ባህላዊ ነው። በዚህም ምክንያት ወጣ ያለ ተራማጅ አስተሳሰብ ካለው የሰብሊ አጎት ከኬሲ ጋር የማይስማሙት ኬሲ ወይም ካሳ እልል ያለ የሸገር አራዳ ልጅ ሲሆን እርድናውን ለንደንና ፓሪስ ያሉት ይቀኑበታል። እሺ ሜሽ እንደው ሌላው ይቅር፣ ለምንድነው እንደ ጓደኞቿ እንኳን የአራዳ ቋንቋ ማታስተምራት? ሌላው ይቅርቶ የአራዳ ቋንቋ የጭሶቹ የኔ ልጅ ናት። አንተ ከማንም ምናምንቲያም ጋር ተቀላቅላ የምትማረው
እንዴት ነው የምታስበው አንተ? ለስሙ አጎቷ ነህ። ታዲያ ምን የአራዳ ቋንቋ ትማር እኮ ነው ያልኩት። ከማንም ኩታራ ጋር ደግሞ ተቀላቅል አትማርም እያልኩ ነው። ምን እንደሱ እዚሁ አስተማሪ ተቀጥሮላት እንጂ እዚሁ። አይ ኬሲ እንዲያው ለፋቢልህ ነው እንጂ አሁን ምን እንደው የረባ አስተማሪ አለ ብለህ ነው በአገሩ ላይስ? ነሽ አልሰሜን ግባ በለው አሉ። ብሪዝንም ያክል ትልቅ አዋቂ እያለ ብሪዝ ነው ብሪዝ እኮ ብሪዝ ይሄ የኔ አትክልተኛ ነው። እንዴት ያለ የጨሰ አራዳ ቋንቋ የሚችል ጭስ የተቃጠለ እኮ ነው። 4 ዓመት ሙሉ እዚህ የኔ አገልጋይ ሲሆን አውርቼው አላውቅም። እንግዲህ ይሁን ካልክ ይሁን። እሺ እንዴት ያለ ነው ታየዋለህ። አንተ ካልክ ይሁን። መቼም እኔ ለብቻዬ እንደው ጨቆንካት እያላችሁ ነው። እሺ ይሁን። በቃ ልጅቷም እንደዚህ ዘና ፈታ ትበል እስቲ ወጣ እንደ ጓደኛዋ እልል ለትበል እስቲ። እሷ ትማር እኮ ነው ያልከው እኮ ትማር ነው ያልኩት። የጨርቆሱ ኤኬ ብሪዚ ቀለም የዘለቀው የአራዳ ቋንቋ ባለቅኔ ስለሆነ በሰብሌ አባት ፈቃድ የአራዳ ቋንቋን ያስጠናት ጀመረ። ይኸውልሽ የሌለ የመጨረሻ ቀላል ነገር ነው አሁን ማሳየሽ ማለት ነው። ቁጥር ነው ዋናው ቁጥር ነው። ይኸውልሽ ልክ መቁጠር ስትፈልጊ የክት ያለሽ የክ ሲሆን አንድ ማለት ነው። የክ ከዛ በኋላ ዱ ትምህርቱ ላይ ትኩረት አድርጊ። ቺኳኔ ፋዘር ከመጡ የሌለ ነው አርዲ ቦጭቁት ማስጠናት አለብኝ ምናምን አይደል እንዴ እኮ ትምህርት ልልሽ አንድ ለማለት የክ ዱ ትሪስ ኳትሪስ እያልሽ ቀለል አድርገሽ ነው የምትይው ማለት ነው። ከዛ በኋላ ደግሞ ይኸውልሽ አረፍተ ነገር አደራደሩ ነው የምናየው። ለምሳሌ አንተ የመቼ ነው ማትመቻመቸኝ? እስኪ ድገም። የመቼ ነው ማትመቻመቸኝ? ልክ የመቼ ነው ማትመቻመቸኝ ትያለሽ። ከዛ ቀጣይ አረፍተ ነገር ይመጣ ይላል ገበየው ምንድነው ጋሽ? አትክልቶችን ሲነካ የምትጠየፈው ልጅን እኮ ምን ላድርገው? ልግደለው? እንደፈለክ አድርግ። እሺ አንቺን ግን አንጠልጥዬ እዛው አሜሪካሽ ነው የምወረው። ተነስ። ፍቅር አያረጅም። ሳብሪኮይን የመጨመቻመትሽ ፍቅር አያረጅም። ሳብሪኮይን ፍቅር አያረጅም። አንተ ግን እስር ቤት ነው የምታረጀው። አንቲ ኪሳራ የዙምባቤ ሽልንግ ርካሽ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።